እግዚአብሔርን የመፍራት ትርፉ ምንድነው ካላችሁ ሞታችሁ ትኖራላችሁ። እግዚአብሔርን ፈርተው በንጽህና በጽድቅ የኖሩ ሰዎች ሞተዋል፣ እየኖሩ አሉ፣ ይወደሳሉ፣ ይሰማሉ። የነሱ ቪዥን ቀጣይ ነው። እሱ ብሎ ነበር እየተባለ ይቀጥላሉ። እግዚአብሔርን ፈርታችሁ ስትሞቱ እግዚአብሔርን ፈርታችሁ ሞታችሁ ማለት አይደለም፣ ሞታችሁም ትኖራላችሁ። ሞቶ መኖር ታውቃላችሁ። እግዚአብሔርን መፍራት ሞታችሁ እንድትኖሩ ያደርጋችኋል። እግዚአብሔር ስለናንተ ምድሪቱ ላይ እንዲሰራ ታደርጉታላችሁ። ለዚህ ማሳያ አንድ ጥቅስ ሰጣችኋለሁ። መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ነገሥት ምዕራፍ 4 ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ መለያው ነው። ባለዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አላት። እንዲሁም ከእርሷ ሄደ፣ በሩን ከእርሷም ከልጆቿም በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። ማድጋዎቹን በሞሉ ጊዜ ልጇንም ደግሞ ማድጋው አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። ወጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። አንድ ቀን እንዲሆነ እያለ ይቀጥላል። ይሄ ታሪክ በጣም የሚገርም ታሪክ። ይሄ ሰውዬ ነብይ ነው። ይሄ ሰውዬ እግዚአብሔር አፍ ነው። ይሄ ሰውዬ እግዚአብሔር የሚጠቀምበት ነው። ይሄ ሰውዬ በቀድሞ ጊዜ ባለራእይ እንደሚባሉት ባለራእይ። ይሄ ሰውዬ እግዚአብሔር በምድር ላይ ያስቀመጠው የእግዚአብሔር አፍ፣ የሚኖረው እግዚአብሔርን እየፈራ ነው። እግዚአብሔርን እየፈራ የሚኖር ሰው ነው። የሚያገለግል ሰው ነው። የሚወጣ የሚገባ ሰው ነው። እንደ ማንኛውም ሰው ትዳር ይዞ ኑሮ ይዞ ልጆች ወልዶ የሚኖር ሰው ነው። እግዚአብሔርን የሚያገለግል ሰው፣ ህይወቱ መውጣት መግባቱ ጥንቅቅ ያለ ነው። ጥንቅቅ ያለ እግዚአብሔርን የሚፈራ ሰው እና የሚገርመው ነገር ይሄ ሰውዬ ቸገረው። እንዴ ጥንቅቅ ብሎ የሚኖር እግዚአብሔርን እየፈራ በንጽህና የሚሄድ ዳርዳሩን የሚሄድ ጥንቅቅ ብሎ የሚኖር ሰው ይቸገራል ነው የምትለን? ይሄው እንዴ እግዚአብሔርን እየፈራ ሰው ይቸገራል። እግዚአብሔርን እየፈራ የኖረ ቤተሰብ መስቶ በጣም እግዚአብሔርን እያገለገለ እግዚአብሔር አፍ ሆኖ ሰው ሊያጣ ይችላል። ሊቸገር ይችላል። ሊጎለው ይችላል። ሊበደር ይችላል። ይህ ሰውዬ ከጭንቅ የተነሳ ነው ብድር ውስጥ የገባው። ለምን ይሆን የተበደረው? ርቀን አንሄድም፣ ግን መገመት መብታችን። ለምን ይሆን የተበደረው? ለቤት ኪራይ ይሆን? ለልጆች ቀለብ ይሆን? ቤተሰብ ችግር ገጥሞት ይሆን? የወላጆቹ የቤተሰቦቹ የኑሮ በጣም ከብዶት ይሆን? ያስቤዛ ይሆን? ብቻ ተበደረ። እግዚአብሔርን የሚፈራ ተበዳሪ። እግዚአብሔርን መፍራት በጣም ወሳኝ ነገር ወገኖች። እግዚአብሔርን መፍራት፣ እግዚአብሔርን ማምለክ በዘመናት ሁሉ ከየትኛውም ነገር የተመረጠ ነገር እንደሆነ ወቁ። በየትኛውም አይነት የህይወት ግርግሩ ስታልፉ እነዚህ ሁለት ነገሮች ምርጫዎቻችሁ ይሁኑ። እግዚአብሔርን ማምለክና እግዚአብሔርን መፍራት። አንዳንድ ጊዜ የተደላደላችሁ ሲመስላችሁም እግዚአብሔርን መፍራትና እግዚአብሔርን ማምለክ ምርጫችሁ። የእስራኤል ሰዎች እንደዚህ ነው የሆኑት። እግዚአብሔር ከዛ ሁሉ ጠውረድ ያን ሁሉ መንገድ እየረዳቸው እያገዛቸው ከነዓን ከገቡ በኋላ ባካረጉ። የአሞራውያንን አማልክት ማምለክ ፈለጉ። ልባቸው ተከፈለ። ርስት ባለቤት ከሆኑ በኋላ እንደ ቀድሞ ጊዜ እግዚአብሔርን እየፈሩት እያመለኩት መኖር አቆሙ። ያኔ ነው ኢያሱ ብድግ ብሎ 24:15 ላይ ዛሬ የምታመልኩትን ምረጧል። ሽማግሌዎቹን ከተማው ላይ ሀገሩ ላይ ያሉትን ሁሉ ሰብስቦ ምረጧል። በሰው ሁሉ ፊት ስሙ፣ በደንብ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ምን እያለ ነው? እግዚአብሔርን እየፈራን እንቀጥላለን። እግዚአብሔርን እያመለክን እንቀጥላለን። እሱም ብቻ ብቸኛ አድርገን እንቀጥላለን። እናንተ ዛሬ የምታመልኩትን ግን ምረጡ ብሎ አላቸው። ወገኖች አንዳንድ ጊዜ ምቾት ውስጥ ስትገቡ ይምታታባቸዋል። የክፉ ቀኑ ይጠፋባቸዋል እና ከምቾቱ ጋር በጣም ትለማመዱና ያኛው ይጠፋባቸዋል። ይሄ ደመናና እሳት እያሳየ በህልውናው ያኖራችሁ እግዚአብሔር ይጠፋል። እግዚአብሔር ከዚህ ይጠብቃል።
ይሄ ሰውዬ ተቸግሮ ግራ ገብቶት አቶ ተቸግሮ ተበድሮ አበዳሪው በህይወት እያለ ጠይቆታል። በህይወት እያለው ነገ ዛሬ የሚል ነው። በህይወት እያለ ሰሞኑን ከፍላለሁ የሚል ነው። በህይወት እያለ ተጨንቋል። አሞት ይሆን አላውቅ፣ ግን ተጨንቆ የሚከፍለው አጥቶ ግራ ግብት ብሎት አበዳሪው እየጠየቀው አበዳሪው መቼ ነው የምትሰጠኝ? እሺ አትከፍልም ወይ እያለው እየተጨነቀ እግዚአብሔርን እያገለገለ ነብይ ነው። የእግዚአብሔር አፍ ነው። ለሰዎች መልእክትን የሚያመጣ ነው። የእግዚአብሔርን ድምጽ የሚያመጣ ነው። ነገር ግን ተቸግሯል፣ ግራ ገብቶታል፣ መክፈል ግን አይችልም። እየተጨነቀ አበዳሪ ያንኳኳበት ግራ እየገባው እየተሳቀቀ እግዚአብሔርን ደግሞ እየፈራ ኖረ። ከዛ ከፈለ አይልም ሞተ ነው የሚለው። እግዚአብሔርን የሚፈራ ሰው ይሞታል? ሞተ። ሞቶ ግን ይኖር። አሜን። ሞቶ ግን የሚኖር የለም። እሱ ግን አለ። ስራው ይቀጥላል። የሚቆም ነገር የለም። አሜን ነው። በቃ ሞት ርስት የምትደረጉ ከመሆን እግዚአብሔር ይጠብቃችሁ። ከኖርና ቀን ኖረንም ሌጋሲያችን መቀጠል አለበት። አሜን ነው። በቃ እንደዚህ እንዲሆንለት የሚፈልግ ሰው ካለ በደንብ አሜን ይበለኝ። በጌታ በኢየሱስ ክርስቶስ ይሄ እዛው በላች እዛው ቀረች ሳይሆን እዛው በልታ እዛው ምትቀርሳው ኖረን እንደገና ሞተን የምንኖር ሰዎች እግዚአብሔር ያድርገን። ስራችን የሚቀጥል፣ ሐሳባችን የሚቀጥል፣ ራእያችን የሚቀጥል፣ የሰራነው የነካነው ነገር የሚቀጥል፣ ትውልድን የምናስቀጥል እግዚአብሔር ያድርገን። ከኖራችሁ አይቀር። ለዚህ ነው ምግብ ለስራ አትሁን። ምግብ ለስራ አይኖርም፣ ነውር። አለፍ በሉ። ለሆድ አንኖርም። መጽሐፍ ሲናገር ምግብም ለሆድ ነው፣ ሆድም ለምግብ ነው፣ ሁለቱም ተያይዘው ይጠፋሉ ይላል። አንድ የሚቀር ነገር የለም ወገኖቼ። ከመቃብር በላይ ስማችን ግን ይቀራል። ለዚህ ነው ከመልካም ሽቱ መልካም ስም ይላል መጽሐፍ። ከመወለድ ቀን የሞት ቀን ይሻላል ይላል እግዚአብሔር ቃል። ስለዚህ በፊት ለፊታችሁ የምትፈሩት ነገር አለ። ከፈራችሁ እግዚአብሔርን የማትፈሩት ከሆነ ፍሩስ። እንደማንኛውም ሰው ትኖሩና ትሞታላችሁ። በቃ ያበቃል እናንተ። ከኖራችሁ ግን ኖራችሁ ሞታችሁ የምትቀጥሉ እግዚአብሔር ያደርጋችሁ። ስም ያላችሁ ሰዎች እግዚአብሔር ያደርጋችሁ። ታሪክ ያላችሁ፣ ሌጋሲ ያላችሁ፣ ለሌሎች ሰዎች የሚተላለፍ ነገር ያላችሁ ሰዎች እግዚአብሔር ያደርጋችሁ። ይሄ በጣም ወሳኝ ነገር ነው። ይሄ ሰውዬ ሞተ። በቃ ሞቷል እኮ በቃ። ሴትዮዋ የሙት ሚስት ናት። አርፋ በቃ ተቸግራ የመጣውን ፍርድ ቤት የወሰነውን ተቀብላ እሷም ልጆቿም ቤቱን ተሽጦ መከፈል ነው ያለበት። ሰውየው የለም ሞቷል። ነገር ግን የሰውየውን ስም ብድግ አድርጋ ሄደች። ሌላ እግዚአብሔር ጋር ሄደች። ኖ ኖ ኖ ኖ ኖ ኤልሳ፣ ይሄ ሰውዬ የኔ ባል ታውቀዋለህ እኮ አንተም ታውቀዋለህ እግዚአብሔርን የሚፈራ ሰው እንደነበር አውቃለሁ እኮ። እሱ ተበድሮ ሳይከፍል ሞተ። ዛሬ ጠዋት አበዳሪው መጣ። ቤታችን ያሉትን ልጆቼንና እኔን ያለን ነገር ሁሉ ተሽጦ እንዲከፈል እኮ አስወሰነብኝ። ኦኬ ምንድነው ቤት ውስጥ ያለው አለ። ባዶ ማሰሮ። ሂጂና ከጎረቤት ሁሉ ባዶ ተዋሽ። ምክንያቱም ሰውየው ስም ያለው ሰው ተታታታ ሲደረግ ሰማይ አካውንቱ ሌላ ነው። አሜን ነው። ሰማይ ነው። ሰማይ ብዙ ነው ሰውየው። ስለዚህ ወደ ምድር የሚመጣ ነገር አለ። እንደው ሰማይ ቼክ ስትደረጉ ምን ይኖራችሁ ይሆን? ሰማይ አሁን እዚህ ጋር ቀረን እንበል። ሲከፈት ሰማይ ማናት እቺ? ማን ነው ይሄ ሲባል ማንን? ሰማይ በስውር የሰራ ነው እግዚአብሔር ጋር የሄደ ነገር ምን አለን? ለእግዚአብሔርን ፈርተን የተው ነው እግዚአብሔርን ፈርተን የሰራ ነው ምን ነገር አለ? ሰማይ የሄድ ነው ያወል ነው ሰማይ ያስገባ ነው አካውንት ውስጥ ሰማይ የገባ ነገር ምን ይኖረን ይሆን እኮ? ለሱ እኮ ነው እያወራ ያለሁት። ለዚህማ ትሮጣላችሁ ስሩ ብያለሁ ስሩ። እዚህማ ሁሉም ነው የሚቀር። ሰማይ ግን ምን አለ? እሱ ነው የሚቀጥለው። ስትሞቱ የሚቀጥለው እሱ ምንድነው? ምን ነገረን ፓስተር ቸሬ? በቃ ምግብ ለስራ ይሄ ለሆድ ይቅርባችሁና ወደ ሰማይ ስሩ። ወደ ሰማይ ስሩ። ወደ ሰማይ የሚሰራው ምንድነው? ለዚህ ነው ኢየሱስ እኮ እነዛን ዮሐንስ ወንጌል ምዕራፍ 6 ላይ ያ ሁሉ ሺው በልቶ ጠጥቶ ጠግቦ ደስ ብሎት ደስ ቢል ጌታ ነው ደስ ይላል በጣም ቆንጆ ነው እሱን ነው የምንከተለው ብለው በልተው ጠጥተው ሄደው በማግስቱ ሲመጡ የለም ዛሬ አላቸው። እንዴት? ለሚጠፋ መብል አትስሩ። ልትበሉ ነው አይደል ዛሬ የመጣችሁት? አይደለም ነው ልትበሉ ብሎ ፍጥጥ ያዛቸው። ከዛ ለሚጠፋ መብል አትስሩ፣ የሰው ልጅ ላዘጋጀው ለዘላለም ለሚኖረው ህይወት ብትሰሩ ይሻላችኋል ብሎ ኢየሱስ መከረ። ስራው ራሱ ወደ ላይ ይሄዳል። አይገርም? ስራው ወደ ላይ እንዲሄድ። ስለዚህ ወገኖች የምትሰሩት ነገር ወደ ላይ እንዲሄድ አድርጉት።
ወደ ላይ እንዲሄድ፣ ጸሎታችሁ ወደ ላይ እንዲሄድ፣ መልካምነታችሁ ወደ ላይ እንዲሄድ፣ ያደረጋችሁት ነገር ወደ ላይ እንዲሄድ። ይሄ ነው እኮ ሀብት። ይሄ ነው እኮ እግዚአብሔርን መፍራት ማለት ምንድነው? በሰው ፊት ምንም ለመሆን አይደለም፣ በእግዚአብሔር ፊት ግን የሚታይ ህይወት። እግዚአብሔር የሁላችንንም ህይወት እንደከተከፈተ መጽሐፍ እንደዚህ አድርጎ ያየዋል። ባሌ ባሪያ እግዚአብሔርን ይፈራ ነበር። እኛ ቤት የኔ ባለቤት እግዚአብሔርን የሚፈራ ነበረ። አንተም ታውቀዋለህ፣ በምድሪቱ ላይ እግዚአብሔርን ፈርቶ ነው የኖረው፣ በጽድቅ ነው የኖረው። ሚስቱ ትመሰክርለታለች፣ ነብዩ ይመሰክርለታል፣ ሀገር ይመሰክርለታል፣ እግዚአብሔር ይመሰክርለታል። ማንን? እግዚአብሔርን የሚፈራውን ሰው። ምን ልነግረህ ቆምክ? እግዚአብሔርን ፍሩት። እግዚአብሔርን ፍሩትና እጡ፣ እግዚአብሔርን ፍሩትና ተቸገሩ፣ እግዚአብሔርን ፍሩትና ሙቱ። ይሄ ክብር ነው እያልኩ። እንደዚህ ጀግነው የኖሩ ሰዎች አሉ አገልግለውት። በቃ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ኖ እንዳሉት እነ ሙሴ ኖ ብሎ በርቀት አይተው የማይታየውን አይተው ይላል መጽሐፍ። ከእግዚአብሔር ሕዝብ ጋር መከራን መቀበል መረጡት ይላል። ይሄ በኃጢአት ከሚገኝ ደስታ ይልቅ ንቀውት፣ በትነውት የፈርዖን የልጅ ልጅ እንዳይባል በእምነት እምቢ ብሎ እግዚአብሔርን መፍራት እምቢ አለው ውስጡ። ኑሮ የበቃኝ አለው ውስጡ። ስጋም በጥርስ መንከስ አለው ውስጡ። ይሄ ነብይ ነው። ቀልጠፍ ብሎ የሆነው ነገር አድርጎ እኮ መቀባበል ይችላል። እንኳን ይሄ ነብይ ያልሆኑት እንኳን ነብይ ስርቱስ ቢሉት ነጊያዝ ሄደው ከአህያ ያስወረዱ ይቀባበላሉ። ወርቁን፣ ሀብቱን፣ ንብረቱን ተቀባብለው ይመጣል። በጽድቅ ያገለገለ ሰው ነው ይሄ። እንኳን ይሄ ነብይ እግዚአብሔርን እየፈራ ይሄ ነብይ እኮ ለጊዜው ቢያስብ እኮ በቃ ተወት አድርጎት እግዚአብሔርን ዞር ቢል ብዙ መለቃቀም የሚችለው ነገር ያለው ሰው ነው። ግን አለ ፈርቶ ሞተ። እስቲ በሉት ፈርቶ ሞተ። እግዚአብሔርን ፈርቶ ሞተ። ሞቶ ግን አልቀረ። አይገርማችሁም? ለሚስቱና ለልጆቹ ሞቶ ይኖርላቸዋል። አባዬ መጣ አይባልም። እንደ ሌላ ጊዜው ፍራንክ ሲያገኝ በቆሎ ይዞ ወደ ቤት ምናምን አልመጣም እኮ። የለም ሰውየው ቤት ግን አባዬ መጣ። አሜን ነው። አባዬ መጣ ይባላል። በምን? በባዶ ማድጋ ውስጥ መጥቶ ቤቱን ዘይት በዘይት ያደርጋል። አባዬ እንዴ የት አለ? ሞቷል፣ ሄዷል። ግን አባዬ ቤት ውስጥ አለ፣ ጓዳ ውስጥ አለ፣ አበዳሪው ጋር አለ፣ ኪሷ ውስጥ አለ፣ ልጆቹ ህይወት ውስጥ አለ። አባዬ አለ፣ አልሞተም። እግዚአብሔርን ፍሩትና ሙቱ። ለልጆቻችሁ ትኖሩላችኋላችሁ። ዝቀው የማይጨርሱት ካፒታል ይኖራቸው። ማያኖር ኮልኮሌ ነገ በአመጽ የተሰበሰበው ነገር በጸረ ሙስና ተጣርቶ ሜዳ ላይ የሚበተኑበትን ነገር ሰብስባችሁ ለልጆቻችሁ ክብር የሰጣችሁ እንዳይመስላችሁ ለማለት ነው የቆምኩት። እግዚአብሔርን ፍሩትና ሙቱ። የማይገባችሁን ነገር አትውሰዱ። እግዚአብሔር የሰጣችሁን ነገር ተቀበሉ። ክብር ለኢየሱስ ይሁን። እግዚአብሔርን እየፈራን እንዳልኳችሁ እግዚአብሔር ባለጠጋ ሊያደርግ ይችላል። ባለጠግነታችን ግን ለራሳችን ሳይሆን እናካፍል፣ ልንረዳ። ለምን ሲባል እሱንም ሰማይ ሴቭ ልናደርግ። እንደዚህ ነው የሚለው አዲስ ኪዳን። ሊረዱ ሊያካፍሉ በሰማይ ለራሳቸው ርስት እንዲኖራቸው ምከራቸው ይላል። ምን እየነገርከን ነው? እኔ በጣም ባለጠጋ ሰዎችም እንኳን ካላችሁ ከዚህ ቀን ጀምሮ እግዚአብሔርን እየፈራችሁ መቀጠል ነው የሚሻላችሁ። ይሄ ሰውዬ ሞቶ ኖረ። ለካ ሞተ ኖረ የሚባል ህይወት አለ። እኛ ሞተ በቃ ነው አይደል የምናውቀው? ሞተ በቃ አንድ ሰው ኖረና ሞተ ነው እኮ የምናውቀው። በቃ አለቀ። ሞተ በቃ አለቀ ደቀቀ። ያንዳንድ ሰዎች ታሪክ አያሳዝንም? ነበሩ፣ ከዛ ሞቱ፣ ጠፉ። ከሰለስት በኋላ ማንም አያነሳቸው። በምንም አይነሱም። በምንም ጉዳይ የሉም ጨርሱ። ዋው እንዴት ኪሳራ ነው ወገኖቼ። ሞታችሁ እንድትኖሩ የሚያደርጋችሁ ሚስጥሩ እግዚአብሔርን መፍራት ብቻ። እግዚአብሔርን በመፍራት ውስጥ ያለው ብዙ በረከት እግዚአብሔር ይስጣችሁ። አሜን። ስለዚህ በዚህ ምድር ስትኖሩ እንደ ክርስቲያን ስራ ስሩ፣ ምንም ጥያቄ የለውም። በሰው ነገር እንዳትገቡ፣ እየበጠበጣችሁ እንዳትኖሩ፣ ማድረግ ያለባችሁን ተግባር ፈጽሙ እግዚአብሔር እንደሰጣችሁ። ምክንያቱም ስለሚል ያልሰራ አይብላ ስለሚል ስሩና አገልግሉና እግዚአብሔር የሰጣችሁን ጉልበታችሁን ሳትሳሱ አድርጉና ተጠቀሙ። ኑሩ እንደ ማንኛውም ሰው በምድር ላይ ኑሩ። ስትኖሩ በመርህ ኑሩ። ስትኖሩ በፕሪንሲፕል ኑሩ። ማድረግ የሚገባችሁን ነገር እያደረጋችሁ ኑሩ። ስትኖሩ እንዴት እንደምትኖሩ 10 ነገር በጣም በፍጥነት ልነግራችሁ ነው። ሮሜ ምዕራፍ 12 አውጡና 10 ነገር በፍጥነት ሮሜ ምዕራፍ 12 በቤት እየዞሩ አመጽ እንዳይሰሩ እዘዛቸው ተብሎ እንደተነገረ
እዚህ ምዕራፍ 12 ላይ በጣም ቆንጆ የእግዚአብሔር ሐሳብ መርህ ነው። እነዚህን ያደረግን እግዚአብሔርን እየፈራን እንድንኖር ያስፈልጋል። ከ9 ልጀምር። ፍቅራችሁ ያለ ግብዝነት ይሁን። በቃ ስትኖሩ እግዚአብሔርን እየፈራችሁ ስትኖሩ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። እንደውም 11 እንደሆነ ማለት ነው 12 ገደማ ይሆናል ማለት ነው። አንደኛ ያለ ግብዝነት ይሁን ፍቅራችሁ፣ ግብዞች አትሁኑ፣ አስመሳዮች አትሁኑ፣ የእውነት አድርጉት። ከዛስ ክፉን ነገር ተጸየፉት። ከበጎ ነገር ጋር ተባበሩ። በምድር ላይ ስትኖሩ ከበጎ ጋር ተባበሩ። መጥፎ ነገር አትተባበሩ። አመጽን አትተባበሩ። ደም መፋሰስን አትተባበሩ። መጥፎ ይሄ ረብሻን አትተባበሩ። ሰው ከሰው የሚያጣላ የሚያናክስ ነገር አትተባበሩ። ከክፉ ሰዎች ጋር ፈጽሞ አትቁሙ። ስትኖሩ በምድር ላይ ስማችሁ ጥሩ ሆኖ እንዲያልፍ ነው እያወራው ያለሁት። በምድር ላይ እግዚአብሔርን መፍራታችሁ የሚታይበት ፍሬው አንዱ ይሄ ነው። እርስ በርሳችሁ ተዋደዱ። በወንድማማችን መዋደድ እርስ በርሳችሁ ደግሞ ተዋደዱ። እርስ በርሳችሁ ተከባበሩ። ተዋደዱ፣ እርስ በርስ ተከባበሩ። አትዘረጣጠጡ። አንዱ አንዱን አይናቀው፣ ዲስሪስፔክት አያድርገው። መከባበር ደግሞ ያስፈልጋል። ተከባበሩ። ከዛ ለስራ ከመትጋት ደግሞ አትለግሙ። ስራ ደግሞ ስሩ፣ አትለግሙ። ስራ ለመስራት አትለግሙ። ይሄ ፈዛዛ አትሁኑ። ይሄ ሰነፍ አትሁኑ። ይሄ ዝም ብሎ የሚተኛ እንደ መዝጊያ እንደ መቃን ደጅ እንደዚህ አልጋው ላይ እንደሚመላለሰው አትለግሙ ይላል። ወገኖቼ እንደ ክርስቲያን በምድር ላይ ስትኖሩ እግዚአብሔርን እየፈራችሁ ትኑሩ። ስትኖሩ ፍቅራችሁ ያለ ግብዝነት ይሁን። ስትኖሩ ከወንድሞቻችሁ ጋር የእውነት ተዋዳችሁ ኑሩ። ተባበሩ፣ ተዋደዱ፣ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለስራ ከመትጋት ደግሞ አትለግሙ። በመንፈስ የምትቃጠሉ ሁኑ። በመንፈስ ሁሉ ጊዜ የምትቃጠሉ ሁኑ። የከበረውን ከተዋረደ እየለያችሁ በመንፈስ የምትቃጠሉ ማለት የምትፈልጉ፣ እግዚአብሔርን የምትሹ፣ እግዚአብሔርን የምትጠሙ። በመንፈስ መቃጠል ማለት በልሳን እየጮሁ ወንበር መስበር አይደለም። በመንፈስ መቃጠል ማለት በእግዚአብሔር ሕልውና ውስጥ መግባት፣ በእግዚአብሔር ሕልውና ቁጥጥር ስር መሆን፣ በሱ ውስጥ መቅለጥ፣ የሚመለስ ምንም መልስ የሌለው ህይወትን መሰጠት እንዲኖር መገዛት እንዲሆን ህይወታችንን ለእርሱ ማስረከብ ማለት። መቃጠል ማለት ለመጮህ አይደለም። መቃጠል ማለት ወንበር ማድቀቅ አይደለም። መቃጠል ማለት በእግዚአብሔር ፊት እንደሚቀርብ መስዋዕት በእግዚአብሔር ፊት ሁለንተናችንን አቅርበን ለሱ መሆን ማለት። ሁልጊዜ ለሱ መሆን፣ ሁልጊዜ እሱ መናፈቅ፣ ሁልጊዜ ለሱ መሰጠት። እንትቃጠሉ ሁኑ፣ ለጌታ ደግሞ ተገዙ። በተስፋ ደስ ይበላችሁ። ተስፋ አለ። ስንት ሰው ተስፋ አለ? ወገኖቼ ሁለት ተስፋ አለ። በግል የተገባላችሁ ተስፋ ሊኖራችሁ ይችላል። እግዚአብሔር በህልም በራእይ በቃሉ ለራሳችሁ በመንፈስ ቅዱስ በቃሉ በሰዎች የነገራችሁ ተስፋ አንድ እሱ። ሁለተኛ ደግሞ የጋራ ተስፋችን አሁን ያሰባሰበን አንድ ላይ ያደረገን እኔን እዚህ ፑልፒተም ጋር ያቆመኝ እናንተን እዚህ ወንበር ላይ አስቀምጦ እንድትሰሙኝ ያደረገ አንድ ተስፋ አለ። የክርስቲያኖች ተስፋ ኢየሱስ ክርስቶስ ተመልሶ ይመጣል። ሀገራችን በሰማይ ነው። እዚህ ምድር የምናየው ነገር ሁሉ ጊዜያዊ ነው። የማይታየው ግን ዘላለማዊ። ይሄ ተስፋችን ነው። የሚሞተው የማይሞተውን ይለብሳል። ተስፋችን ነው። ይሄን ተስፋ አድርጉ። በተስፋ ደስ ይበላችሁ። አሜን። ክርስቲያን ተስፈኛ ነው እንጂ ምኞተኛ አይደለም። ተስፋ እናደርጋለን። ኢየሱስ ይመጣል። መቼ እንጃ። እሱ እንኳን ባይመጣ እኛ እንሄዳለን። መቼ አናውቅም፣ ግን እንሄዳለን። ነገር እሱ ባይመጣ እኛ እንሄዳለን። መጽሐፍ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ዛሬ ቀን ሙሉ 12 ሰዓት ስንውል 12 ሰዓት ቀርበናል። እሱም ወደኛ ቀርቧል። የሚመጣበት ጊዜ ቀርቧል። እኛም ወደሱ የምንሄድበት ጊዜ ቀርቧል። በተስፋ ደስ ይበላችሁ። ኢየሱስ ይመጣል። አሜን። በተስፋ ደስ ይበላችሁ። በመከራ ደግሞ ምን በሉ? ምን እየነገረ ነው ፖል? አለ በመከራ ምን በሉ? ታገሱ። መከራ ውስጥ አላችሁ። አዎ። የከፋችሁ አላችሁ። አዎ። የቸገራችሁ አላችሁ። አዎ። የታመማችሁ አላችሁ። አዎ። ብዙ አይነት ውጣ ውረድ ያለፋችሁ ያላችሁ አሉ። ስደት ውስጥ ያላችሁ ሰዎች አላችሁ። አዎ። ሰዎች በላያችሁ ተጽዕኖ ያደረጉባችሁ አላችሁ። ሁኔታዎች ተዘበራርቆባችሁ አላችሁ። የህይወት የማጣት መከራ ውስጥ ነው ያላችሁት። የህመም መከራ፣ የብቸኝነት፣ የትኛው መከራ ይሁን ምን በሉ? ታገሱ። መከራ ውስጥ አትቸኩሉ። ይመጣል። ሊመጣ ያለው በጊዜው ይመጣል። በመከራ
ታገሱ። ከዛስ በጸሎት ደግሞ ምን በሉ ጽኑ። በጸሎት ጽኑ። በጸሎት ጽኑ። እየጸለያችሁ ጠብቁት። እግዚአብሔር ፊቱ ሁኑ፣ ጸልዩ። በጸሎት ጽኑ። ጸሎት ጸልዬ አልተመለሰም በቃ ብላችሁ አትሂዱ። እንደሱ አይደረግም። ጸሎት ጽኑ። ኤልያስ እንዳደረገው ማለት ወገኖቼ፣ በጸሎት ጽኑ። የምትጸልዩበት ነገር ካላችሁ በጸሎት ጽኑ። እግዚአብሔርን ጠብቁት። መጽሐፍ ቅዱስ ቆይቼ አንድ ላይ በሉት እስቲ፣ እግዚአብሔርን ደጅ ጠናሁት እርሱ ምን አለልኝ? ዘንበል ላለልኝ። ቆይቼ ስጠብቀው አቆይቼ ከዛ ምን አለልኝ? ዘንበል ላለልኝ። በጸሎት ጽኑ። ከዛስ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ። ቤተ ክርስቲያን ይሄ ትምህርት መኖር አለበት። ቅዱሳንን በሚያስፈልጋቸው ምን በሉ? እርዱ። ወንድም እህቶቻችሁ የጎደላቸው ነገር ካለ ያላችሁ አትጨክኑ። አላሳሰበኝም አትበሉ። ማሳሰብ አያስፈልግም። ይሄ የተጻፈ ነገር ማሳሰብ አያስፈልገው። ቅዱሳንን በሚያስፈልጋቸው ምን በሉ? እርዱ። የሚያስፈልግ ካላችሁ እርዱ። እያለው ግን ወንድሙን እሱ አምልኮ ከንቱ ውሸት የሚያስፈልገውን አይቶ የማይራራለት የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ መጽሐፍ ይናገራል። ውሸት ነው። ውሸታም ነው። ክርስቲያን አይደለም። ሌባ ነው። አምታታው በከተማ ውሸቱን ነው። እግዚአብሔርን አያውቀው የለውም። ኬታ አምጥቶ ነው እግዚአብሔር። የእግዚአብሔር ፍቅር በእርሱ እንዴት የሚያስፈልገው የጎደለው የቸገረው አሁን በዚህ ሰዓት ከረንትሊ በጣም የሚያስፈልገው ምን እንደሆነ እያወቀ የማይራራለት የእግዚአብሔር ፍቅር በእርሱ እንዴት ይኖራል ብሎ እግዚአብሔርን ትፈሩታላችሁ። ቅዱሳንን በሚያስፈልጋቸው እርዱ። በጸሎታችሁ ጽኑ። ባላችሁ ነገር ሼር ያልፋል ወገኖች። ምንም የሚቀር ነገር የለም። ማንም የታቀፈውን ታቅፎ የቀረ የለም። ሁሉም እያራገፈ ተፈትሾ ነው የሚወጣው። አንድ የሚቀር የለም። እቺ አትቀርም ወይ ትንሽዬ ግራም ናት አይባልም። አልወጣም በሳሙና አውጥተውት ነው የሚወስዱት። የሚቀር የለም። ይቀበር አብሮ ከፍራንኮ ጋር የተባለ አንድ ሰው የለም። ሁሉም ተራግፎ ነው የሚወጣው። እየተያየን ብንሄድ ጥሩ ነው። የመጨረሻው ምን ይላል? በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። እንግዶችን ለመቀበል ደግሞ ትጉ ብሎ 12 ነገር ነው የነገርኳችሁ። እርስ በርሳችሁ ተዋደዱ። መጀመሪያ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገዙ። በመንፈስ ደስ ይበላችሁ፣ በተስፋ ደስ ይበላችሁ። በመከራ ታገሱ፣ በጸሎት ጽኑ። ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ደግሞ ትጉ ብሎ መጽሐፍ ቅዱስ ይናገራል። ይሄ ማን ህይወት ነው ካላችሁ እግዚአብሔርን የሚፈሩ ሰዎች ህይወት ይባላል። የዚህ ሰውዬ አካውንቱ ሲታይ ይሄ ሰውዬ በምድር ላይ ሲኖር በሚገርም ሁኔታ የኖረ ሰው ነው። አንተ ታውቀዋለህ፣ እግዚአብሔርን ይፈራ የነበረ ሰው ነው። ወገኖች እግዚአብሔርን መፍራታችን የሚታይበት አንዱ ፍሬ ይሄ ነው። ፍሬያችሁን ቼክ አድርጉ። ይሄ ምን ይጠቅመናል ፓስተር ቸሬ? ሞታችሁ እንድትኖሩ ይጠቅማችኋል። ሞቶ መኖርም ይባላል፣ ሞቶ መቅረትም ይባላል፣ ሞቶ መኖርም ይባላል። እስካሁን የሚነሱ እኔ አሁን ሁሉ ጊዜ በተነሱ የሚገርሙኝ ሰውዬ አሉ ኢትዮጵያ ውስጥ። ለምሳሌ የአንዳንድ ሰዎች ስም ይገርመኛል። ይኸውላችሁ ሞታችሁ የምትኖሩ ሰዎች መሆን ይቻላል፣ ሞታችሁ የምትቀሩ ሰዎች መሆን ይቻላል። እግዚአብሔርን ከፈራችሁት ሞታችሁ ትኖራላችሁ። ለሚስቶቻችሁ፣ ለልጆቻችሁ እንደው እኔ ከሞትኩ በኋላ ልጆቼ ምን ይሆናሉ እያልክ ዝም ብሎ ጭንቅላቱን እያሻው ከምትጨነቅ እግዚአብሔርን ፍራ። አንተ ሞተ ሁሉ እንዲህ የሚደባብስ አባት ይኖራቸው። መከራ እንዳያገኛቸው ዘይት እየቀባ አሜን ነው ወይ? አመድ እንዳያገኛቸው ዘይት የሚቀባ አባት ይኖራቸዋል። ልጆችን ብቻቸውን በትኜ ምናምን ብለህ ከምትጨነቅ እግዚአብሔርን ፍራው። ነገ ለልጄ፣ ነገ ለልጆቼ፣ ነገ ለሚስቴ፣ ነገ የምትሉት ነገር እንዳይኖር ከፈለጋችሁ እግዚአብሔርን ፍሩት። በቃ እሱ አዋጩ። ይቀጥላል፣ ስማችሁ ይቀጥላል። ሞታችሁም የእናንተ ስም ፍራንክ ይሆናል። መዘርዘር ይችላል፣ ዕዳ መክፈል ይችላል፣ ቀንበር ይሰብራል፣ የቤት ኪራይ ይከፍላል። ክብር ለኢየሱስ ይሁን። ነገር ግን የሰራችሁት አመጽ፣ የሰራችሁት ግፍ፣ የሰራችሁት ተንኮል፣ የሰራችሁት ደም ማፍሰስ፣ የሰራችሁት ደባ፣ የሰራችሁት አመጽ ካለ እናንተ ከሞታችሁ በኋላ ይገለጣል። አንዳንዱ ሰው ደግሞ ከሞተ በኋላ እንዲህ ነበር እንዲህ ይባላል። ከሞታችሁ በኋላ የሚወጣው ፋይል የትኛው ነው? እግዚአብሔርን ፍሩት።